እንዴት ነው ነገሩ? እንዴት ነው አስባችሁታል? በጣም ከባድ እኮ ነገር ነው። እንዴት ምን ያህል የከበረ ነው። ለዚህ ነው ጌታ ያለውን ሁሉ ሸጦ እንኳን ገዛት ይላል። እሷ ማን ናት? አካሏን አካል ባህሪዋን ባህሪ ያደረገ መድኃኔዓለም ነው። ነጋዴው መድኃኔዓለም ነው። እንቁዋ ድንግል ማርያም ናት። ገንዘቡ አደረጋት፣ እናቱ አደረጋት። ከዚህ የበለጠ ምን ነገር አለ ታዲያ? የተደራረበ ብርሃን የተጎናጸፈችው ማን ትመስላችኋለች? ድንግል ማርያም ናት። ድንግል ማርያም በአሳ ሆድ ውስጥ ያለው የተነባበረ ማዕድን ገንዘቧ ነው። እንደሷ የተነባበረ ጸጋ የተሰጠው ማን አለ? ማንም። እናትነትን ከድንግልና፣ ድንግልና ከእናትነት ማንም የተሰጠው የለም። አገልጋይነትን ከእናትነት፣ እናትነትን የማን አገልጋይ ናት? እኛ የማን አገልጋዮች ነን? እሷ ግን አገልጋዩ ብቻ ሳትሆን ምን ሆነች? እናቱ ሆነች። ሁለት ስጦታ ሰጠችው። አንዱ ምንድነው? እንቁ ነው። አንዱ ደግሞ ምንድነው? ነጭ ዕጣን ነው። ዛሬም ረድኤቷን በረከቷን ለሁላችን ትስጠን። ምን ትሰጣለች? ለደቅሲዮስ ወንበር ሰጥታዋለች። ለኒቆላዎስ አጽፍ ሰጥታዋለች። ለአባ ጊዮርጊስ ዘጋስጫ ደግሞ መጽሐፏን ሲጽፍ መጽሐፉን ብሪት የሚያደርግ የከበረ ደንጊያ አሳየችው ይላል። እመቤታችን እንቁ የምትባለች ናት። አያችኋት? እየዘቻት ታያችኋለች። እቺ ማለት ከምን ውስጥ ነው የምትወጣው? እቺ ማለት ናት። ተመልከቱ፣ እንደምታዩት ነጭ ናት። ያሬድ ምን ይላታል? ማርያም ሰታቱም ትካት ውስጥ ከርሱ ላዳው ከመባህሪ ጻዳ፣ እንደዚህች አይነት ማለት ነው። እቺ ማለት ሐር ትባላለች፣ እንቁ ትባላለች። እስቲ በሏት እና አባ ጊዮርጊስ እንዲህ ይላል። እስቲ አብረን እንበል። አርጋኖን ላይ አንጥረኞች በሉ እስቲ። ብረቶችን የሚያቀልጡበት ብርቱ የአድማስ ደንጊያ አንቺ ነሽ። በወሊድ ጊዜ ያልተለወጠ የማኅተመ ድንግልናሽ ኃይል እንደ አድማስ እንደ አልማዝ የጸና ነው። ድንግል ማርያም ድንግልና የጸና ነው፣ የማይበገር ነው። ለዚህ ነው አንቲ ተውቢን ኪሩቤል፣ አንቺ ከኪሩቤል ትበልጫለሽ። ወትፈደፍሪም ሱራፌል፣ ከሱራፌልም ትልቂያለሽ። እስመ ሱራፌል ወኪሩቤል በሰረገላ እሳት ይጸውርዎ፣ እሳታማ ሰረገላ ሰምፔራዊ ሰረገላ በሆነው ዙፋን ኪሩቤልና ሱራፌል ይሸከሙታል። ወበምጽናቱ ዘእሳት ይጼኑ መንበሮ፣ ዙፋኑን በእሳት ምሰሶ ይደግፋሉና። አንቲ ጾርኪዮ በከርስኪ፣ አንቺ ግን ያንን አምላክ በማኅፀንሽ ተሸከምሽው። ወአቀፍኪዮ በአብራክኪ፣ በጉልበቶችሽ ታቀፍሽው። ወአዘልኪዮ በዘባንኪ፣ በጀርባሽም አዘልሽው። ህየንተ ሰረገላ እሳት አብራክኪ ኮና፣ በእሳቱ ሰረገላ ፋንታ ጉልበቶችሽ ሆኑ። ምኖችሽ ሆኑ? ደራሲው አባ ሕርያቆስ ምን ይላል? ኦ ድንግል ምልዕተ ውዳሴ፣ ምስጋናን የተመላሽ ድንግል ሆይ በመኑ በአምሳለ መኑን አስተማስለኪ፣ በምንና በምን እየመሰልን እናመሰግንሻለን ሲል መተርጉማን ምን አሉ? ከፍ ብለን በሰማይ ባሉ በፀሐይ በጨረቃ በከዋክብት ነው ወይስ ምድር ላይ ባሉ? ዝቅ ብለን በወርቅን መስልሽ በዕንቁን መስልሽ እያሉ ሊቃውንት አስተምረውናልና እኔ ደግሞ ከምሳሌዎቿ ለየት የሚሉትን እንቁዎችን እንዴት አድርጋ ድንግል ማርያም እንደወሰደቻቸው እንመራለን። እግዚአብሔር አምላክ ምስጢሩን ጥበቡን ለሁላችን ይግለጥልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አቤቱ ጌታችን አምላካችን ንጉሳችን ሕይወታችን ብርሃናችን ተቀዳሚ ተከታይ የሌለ የአብ ባህሪ ልጅ ኢየሱስ ክርስቶስ ሆይ ከባህሪ አባት ከአብ ከባህሪ ሕይወት ከመንፈስ ቅዱስ ጋራ ክብርና ምስጋና አምልኮትና ውዳሴ ላንተ እናቀርባለን። የተከበሩ አባታችን ጸባቴ ቆሞስ አባ ወልደ ማርያም እዚህ ታላቅ ቤተክርስቲያን ዋና አስተዳዳሪ፣ ክቡራን በአውደ ምሕረቱ ላይ ያላችሁ ሊቃውንተ ቤተክርስቲያን መምህራን፣ የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ቆያችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? ሉል እግዚአብሔር ሁላችንን በሕይወትና በሰላም ጠብቆ ለዚች የተቀደሰች ዕለት አድርሶናልና የአባቶቻችን አምላክ ሉል እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር ቸርነት እንደ እግዚአብሔር ቅዱስ ፈቃድ ባለን ጥቂት ደቂቃ የምንማማረው የማቴዎስ ወንጌል ምዕራፍ 13 ከቁጥር 45 ጀምሮ ያለውን ኃይለ ቃል ይሆናል። የምስጢር ባለቤት እግዚአብሔር አምላካችን ምስጢሩን ጥበቡን ለሁላችን ይግለጥልን። ምን ይላል?
መንግስተ ሰማያት መልካምን ዕንቁ የሚሻ ነጋዴን ትመስላለች። ዋጋውም እጅግ የበዛ አንዲት ዕንቁ ባገኘ ጊዜ ሄዶ ያለውን ሁሉ ሸጠና ገዛት ይላል። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። እንግዲህ በጣም የከበረች አንዲት ዕንቁ አገኘ። ስለዚህ ያችን ዕንቁ የራሱ ማድረግ ስለፈለገ ሌላውን ሁሉ ሸጠና ዕንቁዋን ምን አደረጋት? ገዛት ይላል። ይህን ትምህርት የመረጥኩበት ምክንያት ጥር 21 ከ3 ቀናት በፊት የእናታችን የቅድስተ ቅዱሳን የድንግል ማርያም በዓለ ዕረፍቷ በመሆኑ ከዚህ ምስጢር ጋር አያይዘን ነው የምንማረው። እግዚአብሔር አምላካችን፣ እግዚአብሔር ንጉሳችን፣ እግዚአብሔር ብርሃናችን ምስጢሩን ጥበቡን ትገልጥልን ዘንድ ቅዱስ ፈቃድ ይሁንልን። ብዙዎቻችሁ ብር ታውቁ ይሆናል፣ ብዙዎቻችሁ ወርቅ ታውቁ ይሆናል፣ ጥቂቶች ደግሞ ዕንቁ ታውቁ ይሆናል። በጣም ብዙ የከበሩ ድንጋዮች አሉ። በተለይ ቅድስተ ቅዱሳን ድንግል ማርያም የምትመሰልባቸው ዕንቁዎች አሉ። ጥቂቶቹን ደግሞ በትምህርትም አሁን ደግሞ በዓይናችሁም እንድታዩት አደርጋለሁ። የእግዚአብሔር ሰላም ከሁላችን ጋር ይሁን። ስለ ከበሩ ድንጋዮች ወይም ስለ ዕንቁዎች ስንነጋገር እግዚአብሔር የከበሩ ድንጋዮችን የከበሩ ዕንቁዎችን ፈጥሮ በሶስት መልኩ አኑሯቸዋል። አንደኛው በኤዶም ገነት፣ ሁለተኛው በካህኑ በአሮን ልብስ ላይ፣ ሶስተኛ በኢየሩሳሌም ሰማያዊት። የከበሩ በመሆናቸው የከበሩ ነገር ክቡራን ላይ ይውላሉ። ጽሩያን ናቸው። የጠሩ በመሆናቸው የጠሩ ነገር ላይ ይውላሉ። ብርሃን እንደሆኑ በበሩ ምስጢራት ላይ ይኖራሉና እግዚአብሔር በገነት፣ እግዚአብሔር በኢየሩሳሌም ሰማያዊት፣ እግዚአብሔር በካህናት ልብስ ላይ የከበሩ ድንጋዮች እንዲኖሩ አድርጓል። አባታችን ሄኖክ በምዕራፍ 5 ከቁጥር 23 እስከ 26 በኤዶም ገነት ስላያቸው የከበሩ ድንጋዮች እንዲህ ይላል። ወደ አዜብ ከከበረ ድንጋይ የሚልቅ ወደሚያበሩ ወደ 7 ተራሮች ሄድኩ ይላል። ወደ ስንት ተራራዎች? እንግዲህ ተነጥቆ ሞትን ሲያይ የተሰወረ ነው። መልአኩ ፈለከ ፈለካትን፣ አየራ አየራትን፣ ሙፃ ነፋሳትን፣ የመባረቅትን የነጎድጓድን ምስጢር ለሄኖክ ካሳየው በኋላ እንደገና ወስዶ ገነትን ያስጎበኘዋል። 7 ተራራዎች ሲያሳየው 7ቱ ተራራዎች በሙሉ በከበረ ድንጋይ ምን ሆኑ ናቸው? የተሸለሙ ናቸው። 3ቱ በምስራቅ፣ 3ቱ በአዜብ በኩል ናቸው። በምስራቅ በኩል ያለው አንዱ ከቅጥልጣል ዕንቁ ነው ይላል። ከምን አይነት ዕንቁ? ቅጥልጣል ማለት መረግድ ነው። በኋላ እናየዋለን። ይቀጥልና አንዱ ከባህሪ ዕንቁ ነው ይላል። እሱንም እናየዋለን። አንዱ ደምርስ ከሚባል ዕንቁ ነው። በአዜብ በኩል ያለው ደግሞ ከቀይ ዕንቁ ነው ይላል። ቀይ ዕንቁንም ጊዜ ካለን እናያለን። መካከለኛው ግን ፔካ፣ ይሄ ደግሞ ነጭ ድንጋይ ነው ከሚባል እንደተሰራ እንደ እግዚአብሔር ዙፋን እስከ ሰማይ ይደርሳል። አጎበሩ ሰንፔር ሰማያዊ ቀለም ያላት ዕንቁ ናት ከሚባል ዕንቁ ነው። በተራራ ሁሉ ላይ የሚነድ እሳትን አየሁ ካለ በኋላ በ7 ተራራ የሚያበራ ዕንቁ አየሁ ይላል። በምን ተራራ? ስለዚህ ሄኖክ 7 ተራራዎችን መልአኩ ያሳየዋል። ግማሹ ከሰንፔር፣ ግማሹ ከመረግድ፣ ግማሹ ከፔካ ከነጭ ድንጋይ የታነጸ ሆኖ የእግዚአብሔር ዙፋን ደግሞ ፔካ የተባለ ዙፋኑ በጣም ነጭ የሆነ የድንግል ማርያም ምሳሌ የሆነ የከበረ ድንጋይን ለማን ያሳየዋል? ለሄኖክ ያሳየዋል። ስለዚህ እነዚህ ነገሮች በጣም ታላላቅ እንደሆኑ መገንዘብ ያስፈልጋል። ለምሳሌ 4 ወንዞች ገነትን ተመሳቅለው ያጠጣሉ። ኤፌሶን፣ ግዮን፣ ጤግሮስ፣ ኤፍራጥስ። ዘፍጥረት 2:10 ላይ ምን ይላል? ከዚያም ለ4 ክፍል ይከፈል ነበር ይላል የኤዶም ገነት ወንዝ። የአንደኛው ወንዝ ስም ኤፌሶን ነው። እርሱም አለ ወርቅ የሚገኝበትን የኤውላጥ ምድርን ይከባል። የዚያ ምድር ወርቅ ጥሩ ነው። ከዚያም ሉልና የከበረ ድንጋይ አለ ይላል። በሌሎቹ አብነት መረግድ ይላል። ሐመልምል ማለት መረግድ ነው። መረግድ ምን እንደሚመስል በኋላ ነግራችኋለሁና እግዚአብሔር አምላክ የከበሩ ድንጋዮችን የታኑረው በኤዶም ገነት ሲበሉ በምን በጣም ጥሩ። ከዛ በኋላ ለደብተራ ኦሪት አገልግሎት የመረጠው አሮንን መርጦ ለሙሴ ያዘዋል። 12 ዕንቁዎች ከፊት ከኋላ ከቀኝ ከግራ እንዲደረደሩ በተለይ 6 እየሆኑ እንዲደረደሩ ማን አዘዘ? እግዚአብሔር አዘዘ። በተለይ በዘጸአት 28 ከ17 ጀምሮ ምን ይላል? በ4 ተራ የሆነ የዕንቁ ፈርጥ አድርግበት። በፊተኛው ተራ ሰርዲዮን፣ ቶጳዚዮን የሚያብረቀርቅ ዕንቁ ይላል። በሁለተኛው ተራ በልብሱ ማለት ነው። በሁለተኛው ተራ በሉር ታውቃላችሁ?
እሺ በኋላ እናያለን። ሰንፔር አልማዝ ይላል። በሶስተኛው ተራ ያክንት ኬልቄዶንና አሜቴስጢኖስ ይላል። በአራተኛው ተራ ቢረሌ መረግድ ኢያሰጲድ በወርቅ ፈርጥ እያደረግ አሮን ልብሱ ላይ ሲሄድ ደግሞ ድምጽ ያሰማል ሹራ ይላል። ህዝቡ አሁን አሮን ለማይጠንት አሁን ለጸሎት ገባ እያሉ ሚተጉ ናቸውና 12 የከበሩ ዕንቁዎችን በማን ልብስ ላይ ያኖረ? በአሮን። እስቲ በሉ በጣም ጥሩ። በዚህ ስንደነቅ ታላቋ ከተማ ሁላችንም ከሞት ተነስተን የምንኖርሳት ኢየሩሳሌም ሰማያዊት በ12 ዕንቁዎች የተሰራች ናት። በምን አይነት ዕንቁዎች? በ12። ራእይ 21:20 ላይ የከተማይቱ ቅጥር መሰረት በከበረ ድንጋይ ሁሉ ተጌጦ ነበረ። ፊተኛው መሰረት ኢያሰጲድ፣ ሁለተኛው ሰንፔር፣ ሶስተኛው ኬልቄዶን፣ አራተኛው መረግድ፣ አምስተኛው ሰርዶኒክስ፣ ስድስተኛው ሰርዲዮን፣ ሰባተኛው ክርስቲሎቤ፣ ስምንተኛው ቢረሌ፣ ዘጠነኛው ወራወሬ፣ አስረኛው ክርስፕራስስ፣ 11ኛው ያክንት፣ 12ኛው አሜቴስጢኖስ ነበር ይላል። 12ኛው ምንድነው? አሜቴስጢኖስ። እስቲ እነዚህ ነገሮች በጣም የተለዩ ናቸው። ስለዚህ ኢየሩሳሌም ሰማያዊት በምን ታንጻለች? በ12 ዕንቁዎች እግዚአብሔር ሰርቷታል። እና እግዚአብሔር የፈጠራቸው የከበሩ ድንጋዮች ብዙ ናቸው። በቁጥር ምናልባት የሳይንስ ጥናት እንደሚያመለክተው ከ200 እስከ 400 ይደርሳሉ። ከስንት እስከ ስንት? ከ200 እስከ 400። በጣም ፕሪሺየስ የተባሉት በጣም ውድ የተባሉት ግን 1-4 ይጠጋሉ። ለምሳሌ አልማዝ፣ ሁለተኛው ሩቢ ታውቃላችሁ፣ ቀይ ዕንቁ ያለው መጽሐፍ ቅዱስ ሩቢ ነው፣ ሳይንስ ውስጥ ያሜ ነው። ሌላው ሳፋየር ወይም ሰንፔር፣ አራተኛው ኤመራልድ ወይም በሉር የሚለው ማለት ነው። ኤመራልድ ይባላል። ኤመራልድ ታውቁታላችሁ። እኔ እንግዲህ በጣም ዓለም ውስጥ ያሉትን ሁሉ የከበሩ ድንጋዮች የማየት እድል ገጥሞኛል። ቢያንስ ከ300 በላይ ባህር ማዶ አይቻለሁ። የከበሩ ድንጋዮች የተቀመጡበት በጣም ትልቅ መዘክር አለ። ይሄን ቤት ያህላል፣ ይሄን ግቢ ያህላል። በሙሉ ከ400 በላይ የማዕድናት አይነቶች ናቸውና በጣም እግዚአብሔር ግማሹ ብርሃኑ፣ ግማሹ ቅርጹ፣ ግማሹ ኃይሉ በጣም ይለያልና በጣም ስለነዚህ ምስጢራት እግዚአብሔር አምላክ እንዲገልጥልን ቅዱስ ፈቃድ ሆነልን። ታዲያ ዛሬ የፈለኩት ምንድነው? እነዚህ ሁሉ የከበሩ ድንጋዮች እንዴት በቅድስት ድንግል ማርያም እንደሚመሰሉ ማሳየት ነው። ደራሲው አባ ሕርያቆስ ምን ይላል? ኦ ድንግል ምልዕተ ውዳሴ ምስጋናን የተመላሽ ድንግል ሆይ በመኑ በአምሳለ መኑን አስተማስለኪ በምንና በምን እየመሰልን እናመሰግንሻለን ሲል መተርጉማን ምን አሉ? ከፍ ብለን በሰማይ ባሉ በፀሐይ በጨረቃ በከዋክብት ነው ወይስ ምድር ላይ ባሉ ዝቅ ብለን በወርቅን መስልሽ በዕንቁን መስልሽ እያሉ ሊቃውንት አስተምረውናልና እኔ ደግሞ ከምሳሌዎቿ ለየት የሚሉትን ዕንቁዎችን እንዴት አድርጋ ድንግል ማርያም እንደወሰደቻቸው እንማራለን። እግዚአብሔር አምላክ ምስጢሩን ጥበቡን ለሁላችንም ይግለጥልን። ድንግል ማርያም በዕንቁ ተመስላለች። በዝርዝር እናያለን። ስጦታ ደግሞ ዕንቁም ትሰጣለች ድንግል ማርያም ለወዳጆቿ። ለምሳሌ ለአባ ሳሙኤል ዘዋልድባ ምን ሰጥተዋለች? ነጭ ዕጣንና ዕንቁ ሰጥተዋለች። እሷም ዕንቁ ናት፣ ዕንቁ ሰጥተዋለች። እሷም ዕጣን ናት፣ ዕጣን ሰጥተዋለች። ሊቀ ካህናት ሳሙኤል እንዘ ይጼልይ በቅዳሴሃ ማርያም እኒ እሚዛ በእዲሃ ወሀበቶ ክልኤታማ ይላል። ሁለት ስጦታ ሰጠችው። አንዱ ምንድነው? ዕንቁ ነው። አንዱ ደግሞ ምንድነው? ነጭ ዕጣን ነው። ዛሬም ረድኤቷን በረከቷን ለሁላችን ትስጠን። ምን ትሰጣለች? ለደቅሲዮስ ወንበር ሰጥተዋለች። ለኒቆላዎስ አጽፍ ሰጥተዋለች። ለአባ ጊዮርጊስ ዘጋስጫ ደግሞ መጽሐፏን ሲጽፍ መጽሐፉን ብሪት የሚያደርግ የከበረ ድንጋይ አሳየችው ይላል እመቤታችን። ክብሩን አሳየችው ይላል ዜና ገሉ ላይ። በተለይ ምን ትለዋለች? ዚማት በሚባል ሀገር ሄደ የከበረ ድንጋይ ታገኛለ፣ በዛ ደግሞ ቀለም ሁሉ የበራ እንዲሆን አድርግ ብላ ድንግል ማርያም ለማን ነገረችው? ለአባ ጊዮርጊስ ዘጋስጫ። በረከቱ ይደርብን እና አባ ጊዮርጊስ ዘጋስጫ በድርሰቱ ላይ 14 የከበሩ ድንጋዮች ጠቅሷል። ስንት? 14 ጠቅሷል። 14ቱም ለድንግል ማርያም መስሎ አስተምሯል። ምን ይላል? ልቡናዬ ያለ በከበሩ ድንጋዮች መስልሽ ዘንድ አነሳሳው ይላል። በቃ ከዛ እየጠቀሰ መጀመሪያ የጠቀሰው መረግድ ነው። መረግድ ምን እንደሚመስል በኋላ እናያለን። ሄጶዴጤን፣ ጶዴር፣
ጳዚዮን፣ ሰንፔር፣ ሶን፣ ክርስቲኖቤ፣ አሜቴስጢኖስ፣ ኢያሰጲድ፣ ሰርዲኖ፣ ያክንት፣ እልመቅሊጦስ፣ ናብሊስና እብነ አድማስን በመጥቀስ በእነዚህ ሁሉ ድንግል ማርያምን መስሎ የእመቤታችን ጣዕመ ውዳሴ የበዛለት ይሄ ሊቅ አስተምሯልና በእውነት ዛሬ ያን ምስጢር እንመረምራለን። እግዚአብሔር አምላክ ምስጢሩን ጥበቡን ለሁላችንም ይግለጥልን። እኔ ከአባ ጊዮርጊስ አስቀድሜ ያሬድን ማንሳት እፈልጋለሁ። ቅዱስ ያሬድ የመጀመሪያው ታላቁ ሊቃችን ድንግል ማርያምን በነጭ ዕንቁ ነው የመሰለው። በምን አይነት ዕንቁ? በነጭ ዕንቁ። ነጭ ዕንቁ ታውቃላችሁ ምን እንደምትመስል? ዕንቁ ሲባል በመሬት ውስጥ የሚገኝ አይደለም፣ በባህር ውስጥ የሚገኝ ነው። በደንብ አስተውሉ፣ በደንብ እንዳትሳሳቱ። ፓርል ይባላል። ማርያም እሰ ተሐቱም ትካት ውስተ ከርሱ ለአዳም ከመባህሪ ጻዳ። ማርያም ግን ከጥንት ጀምሮ በአዳም ባህሪ ውስጥ፣ ባህሪ ማለት ከባህር ጋር ይገናኛል። ባህሪ ውስጥ አለ እንደ ነጭ ዕንቁ ታበራለች ይላል። ምን አይነት ዕንቁ? እንደ ነጭ ዕንቁ እንዳትረሱ። እንደውም ይቀጥልና እምድኅረ ፈጠሮ ለአዳም ርእየ በውስቴቱ ይላል። አዳምን ከፈጠረ በኋላ በውስጡ አለ ርእየ በውስቴቱ ብእሲተ ከመባህሪ ጽዱተ ወብሩይተ። በአዳም ባህሪ ውስጥ አለ እንደ ነጭ ዕንቁ የምታበራ ሴትን አሳየ ይላል። እሷ ማን ትሆን? ድንግል ማርያም ናት። አሁን ስለ ዕንቁ አፈጣጠር ለመጀመሪያ ጊዜ እንድትሰሙ ያስፈልጋል። ዕንቁ ከየት ነው የሚገኘው? ያለውን ሁሉ ሸጦ ነው የገዛት ያችን ዕንቁ። ዕንቁ አይታችሁ ታውቃላችሁ? አሳያቸዋለሁ። አሁን እንዳጋጣሚ ይዣለሁና ዕንቁ ምን እንደሚመስል እናያለን። ዝግጁ ናችሁ? ጥሩ። ዕንቁ በየብስ አይገኝም። ምን ውስጥ ነው የሚገኘው? ባህር ውስጥ ነው የሚገኘው። ባህር ውስጥ ደግሞ በጥልቅ ባህር ውስጥ ሲሆን በሰው እጅ በፍጹም አትሰራም። የባህሯ ዕንቁ በሰው እጅ በፍጹም አትቀረጽም። በምን ውስጥ ነው የምትገኘው? በአሳ ሆድ ውስጥ። በምን ሆድ ውስጥ? ኦይስተር የሚባል አሳ አለ። ይህ አሳ በጣም ይገርማቸዋል። በውስጡ ዕንቁን እንዲሸከም አድርጎታል። አባ ጽጌ ድንግል ምን ይለዋል? አሳ ባሕርን ዘይጸውር ወርቀ ካለ በኋላ ይጸብት ቀላያተ ወያረግ ሐይቀ። የባህር አሳ አለ ወርቅን ዕንቁን ተሸክሞ በባህሩ ውስጥ ዋኝቶ ከውስጡ ይወጣል ይላል። ምን አሳ? ምን? በጣም ጥሩ። ስለዚህ ሊቃውንቱ ዕንቁ ከአሳ ውስጥ እንደሚገኝ ምን ብለዋል? አውቀዋል፣ ተረድተዋል። እና እንዴት እንደሚፈጠር ዕንቁ አሳያቸዋለሁ። ኦይስተር የሚባል አሳ አለ። ይተነፍሳል። ምግብ ለመመገብ አፉን ይከፍታል። ኢንተርኔታችሁ ለዚህ ዕውቀት ተጠቀሙበት። ዝም ብላችሁ ቲክቶክ አሉባልታ እያየን ወደ መቃብር እንዳንወርድ። ኦይስተርን እስቲ ጉግል አድርጋችሁ ፐርል እንዴት ዕንቁ ይፈጥራል ብላችሁ የቤት ስራ እና ንጥረ ነገሮች ይገባሉ፣ ምግቡ ይገባሉ፣ ውሃው ወደ ውስጡ ይገባል። በድንገት እዚህ አሳ ውስጥ ምን ይገባል መሰላችሁ? አሸዋ። ምን ይገባል? የአሸዋ ቅንጣት ይገባል። እና ድንገት ነው የሚገባው። እና የኦይስተሩ የአሳው ሁለት ሰውነት አለው፣ ለስላሳ ሰውነትና ቅርፍት ሰውነት አለው። ስለዚህ መሃል ውስጥ ይገባዋልና ህመም ይሰማዋል። ዕንቁ ምኑ ገባበት ውስጡ? አሸዋ። እስቲ በሉ። በጣም ጥሩ። እግዚአብሔር ይሄንን አሳ ሲፈጥረው በውስጡ በጣም ለስላሳ ኔከር ተብሎ የሚጠራ እጅግ ድርብርብ የሆነ ውስጡ አስቀምጦለታል። ይሄን የማስራ ነው? የእግዚአብሔር ስራ ነውና በሳይንሱ ካልሲየም ካርቦኔት የሚባል ክሪስታል ኦርጋኒክ ፕሮቲን ያለው ነውና በጣም የሚገርማችሁ ብርሃንን የሚያንጸባርቅ ድርብርብ ሽፋን አለው። ታዲያ ምን ያደርጋል መሰላችሁ? ያንን ውስጡ ከቶ በድርብርብ አንጸባራቂ ሽፋኑ ይጠቀልለዋል። ምኑን? አሸዋውን። ምኑን? አሸዋውን። ቢያንስ ከ2 ዓመት እስከ 5 ዓመት ሊፈጅበት ይችላል። በጣም የሚገርማችሁ በመጨረሻ ምን ሆኖ ይፈጠራል? ዕንቁ ይሆናል። ያ ማለት ነው ምን ሆኖ ይገምታል? አሳ ባሕርን ዘይጸውር ወርቀ። በሰው እጅ የማይቀረጽ። አሁን እነዚህ ማዕድኖች በሰዎች መቅረጽ ትችላላችሁ። አሳ ውስጥ የምትገኘው ባህሪያዊት ዕንቁ ግን በማን እጅ አትቀረጽም? በሰው እጅ አትቀረጽም፣ አትቆረጥም። በሙሉ ፍጹም ሆነ ትወጣለች። እሷ የማን ምሳሌ ትመስላችኋለች? የድንግል ማርያም ምሳሌ ናት። ያቺ በሰው እጅ እንደማትነካ፣ በሰው እጅ እንደማትቆረጥ፣ ዘራ ብእሲ የወንድ ዘር ያላገኛት፣ እደ ብእሲ የወንድ እጅ ያልዳሰሳት፣ በግብረ መንፈስ ቅዱስ አምላክን ጸንሳ የወለደች ዕንቁዋ ማን ናት? በአንድ ላይ ማን ናት?
እመቤታችን ናትና ላሳያችሁ ምን እንደምትመስል እንቁ እንግዲህ እንድታውቋት ያስፈልጋል። መቼም ማወቅ ጥሩ ነው። እቺ ናት ከአሳ ሆድ ውስጥ የምትወጣ እቺ ናት እንቁ የምትባለው እቺ ናት። አያችኋት? እየያችኋት ታያችኋለች። እቺ ማለት ከምን ውስጥ ነው የምትወጣው? እቺ ማለት ናት። ተመልከቱ። እቺ አሁን ማዕድን ትቆርጡታላችሁ፣ ትተረትሩታላችሁ፣ በራሱ መቅረጫ አለው። ከአሳው ባህር ውስጥ የምትወጣው እቺ እንቁ ግን ምን አትሆንም? በግንም አጥቶ እንደምታዩት ነጭ ናት። ያሬድ ምን ይላታል? ማርያም ሰታቱም ትካት ውስጥ ከርሱ ላዳው ከመባህሪ ጻዳ እንደዚህ አይነት ማለት ነው። እቺ ማለት ሐር ትባላለች፣ እንቁ ትባላለች። እስቲ በሏት። አሁን ለዚህ ነው ሊቃውንቱ በተለይ የበገና ሲደረድሩ የእግዚአብሔር ልጅ በመጣ ጊዜ ለካሳ እንበለ ዘር ወይም ያለ ዘር እንደ ንብና እንደ አሳ ይላሉ። እንደምንና እንደምን? እንደ ንብና እንደ አሳ ማለት እኮ ይሄ እኮ ነው። በግብረ መንፈስ ቅዱስ አምላክን በድንግልና ጸንሳ በድንግልና ምን ሆነች? ወለደች። ቅዱስ ኤፍሬም ምን ይላል ሃይማኖተ አበው ላይ? እንቁ በሰደፍ ወይም በማህደር ውስጥ ካለ ስጋ ይወጣል ይላል። ከምኑ ስጋ? ከአሳው ስጋ ነው የሚወጣው። እንደዚሁ ይላል አካላዊ ቃል ኢየሱስ ክርስቶስም ያለ ዘር በሰው ስጋ እንደተወለደ የማያምን ማን ነው ይላል። ምን የማያምን ማን ነው ይላል። ስለዚህ እቺ እንቁ የማን ምሳሌ ናት? ለዚህ ነው ስዕሏ ላይ እቺ አሁን ጸባቴ ታስታውሰው እንደሆነ ሐመረኖ ኪዳነ ምሕረት አስተዳዳሪ ነበሩ አይደለ? እንደዚህ አይነት እንቁ ስዕሏ ላይ ተሰክቶ ተስሏል አይደል? እዚህ ጋር ስጦታ ሰጥተውኛል። ይሄ ማለት በጥንት ጊዜ ስዕላት ሲሳሉ በድንግል ማርያም ስዕላት ዙሪያ የከበሩ ድንጋዮች ማጌጥ እዚህ ጋር እዚህ ላይ በሙሉ ምሳሌዎቿ የሚሆኑ እንቁዎች ናቸው። በጣም የሚገርመው አሁን እንቁ የሚጀምረው ምን ሲሆን ነው ብያቸዋለሁ? በድንገት ውስጡ ምን ሲገባ አሳ ውስጥ አረ ነገር አሸዋ ነው። በድንገት ነው የእንቁ ታሪክ ጀመረ ማለት ነው። ድንገተኛ ነው። ማንም አሳው ሳይጠብቀው ያ እንቁ ይገባል። በተመሳሳይ መልኩ እውነተኛውን እንቁ ባህሪ ኢየሱስ ክርስቶስን የወለደች ቅድስት ድንግልም በድንገት ነው። ወንዘ ትፈትል ወርቀ ወሜላተ አስተራያ ገብርኤል ግብተ በድንገት ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ መጥቶ ጸጋን የተመላሽ ደስተኛይቱ ምን ይበልሽ ደስ ይበልሽ ብሎ ድንገተኛ ብስራት አበሰራት። ይሄ ተሰምቶ የማይታወቅ ነው። በጣም ከባድ ከአይምሮ በላይ ነው። እሷ ራሱ ከንግግሩ በጣም ምን አለች ይላል? ደነገጠች ይላል። እንኳን እሷ ቅዱስ ገብርኤልም አያውቅም። መልአክኒ ያይመረ እለተ ምጽአቱ ለቃል አምላክ ሰው አምላክ የሆነበትን ምስጢር ማን ያውቅም? ገብርኤል አያውቅም። ድንግልም ከአይምሮ በላይ የሆነውን ነገር ምን አለችው? እንደ ቃል ይሆንልኝ ይደረግልኝ ብላ ተቀበለች። አሳው አሸዋውን እንደሚውጣው የሰማችሁኝ ነው። አሳው አሸዋውን እንደሚውጣው ድንግል ማርያምም ማን ተቀበለች? የእግዚአብሔርን ቃል በእምነት ተቀበለች። ማስተካከሏል። በእምነት ተቀበለች። ግን የሚገርመው አሳው አሸዋ ውስጡ ባደረ ጊዜ ምቾት ብቻ አይምሰላችሁ። ምንም አለ፣ ህመምም አለ። ምን አለ? ህመም አለ። ድንግል ማርያም ጌታን በመጽነሷ መከራ አግኝቷታል። ዮሴፍ አረጋዊ ልለያት ፈለገ። በቃ ማኑ ቀረጸ አክናፈ ድንግልናኪ እማበ መኑ ጸነስኪ ከማን ወለድሽ እያለ መጨረሻ እንደውም ሊለያት ሲያስብ ለሷ ህመም እኮ ነው ይሄ። ሊለያት ሲያስብ የማን ተገለጠለት? የእግዚአብሔር መልአክ ቅዱስ ገብርኤል ተገልጦ ከሷ የሚወለደው በግብረ መንፈስ ቅዱስ ነውና የዳዊት ልጅ ዮሴፍ ጮኛ ማርያምን ለመውሰድ ምን አትበል ይለዋል፣ አትፍራ ይለዋል። ረድኤቱ በረከቱ ይደርብህ። እንደገና ደግሞ ማየ ዘለፋ ትጠጣ አሏት። በጣም ሆድ በጥብጦ አንጀት ቆራልጦ የሚጥለውን አጠጧት። እሷ ግን እውነተኛዋ እንቁ ናትና ፊቷ እንደ ፀሐይ ያበራ ነበር። አክብሯት እችን ንግስት። እንደገና ደግሞ በቤተልሔም ማደሪያ አታ ስትንከራተት ተመልከቱ። ገስታውስ የእንግዳ ማደሪያ እንኳን ለሷ ታቶ ምን ውስጥ ነው የወለደችው? የከብቶች በረት ውስጥ ነው የወለደችው። ታዲያቺ ንግስት እቺ እንቁ በጣም ትደነቃለች። እና የሚገርመው እንቁዋ ምን አላት ብያቸዋለሁ? ንብርብር አላት። ምን አላት?
ንብርብር ነው። ኒከር የሚለውን ስታዩት እንዲህ የተነባበረ በጣም ደግሞ ብዙ ሽፋን ነው። ጥቂት አይምሰላችሁ፣ በሺዎች የሚቆጠሩ እያንዳንዱ አሳ ውስጥ ያሉ ሽፋኖቹ እንዴት እንደሚያምሩ በጣም ንብርብር የበዛባቸው እንቁዎች እጅግ ሲያምሩ፣ ጥቂት ንብርብር ያላቸው ደግሞ በጣም ጥቂት የሆነ ብርሃንን ነው የሚሰጡት። ታዲያ የተደራረበ ብርሃን የተጎናጸፈችው ማን ትመስላችኋለች? ድንግል ማርያም ናት። ድንግል ማርያም በአሳ ሆድ ውስጥ ያለው የተነባበረ ማዕድን ገንዘቧ ነው። እንደሷ የተነባበረ ጸጋ የተሰጠው ማን አለ? ማንም። እናትነትን ከድንግልና፣ ድንግልናን ከእናትነት ማንም የተሰጠው የለም። አገልጋይነትን ከእናትነት፣ እናትነትን የማን አገልጋይ ናት? እኛ የማን አገልጋዮች ነን? እሷ ግን አገልጋዩ ብቻ ሳትሆን ምን ሆነች? እናቱ ሆነች። ድንግልና ከወተት ጋራ፣ ወተት ከድንግልና ጋራ ለማንም የማይሰጥ አገልጋይ ናት። የማ ደግሞ እግዚአብሔር ምን አድርጓታል? ንግስት አድርጓታል እኮ አይደል? ንግስት ሆና ሳለች ደግሞ ከነዳያን ጋር ከኛ ጋራ አብራናት ነው በረድኤት። አመስግኗት እችን ድርብርብን። ስለዚህ ያቺ የባህርን ቁጪ ማለት ነው በጣም እንደምታበራ በጣም ነጸብራቅ እንዳላት ከቅዱሳን ሁሉ ይልቅ በቅድስና የበራችው ዕንቁ ማን ናት? ድንግል ማርያም ብቻ ናት። እና ስዕሏ ላይ የከበሩ ድንጋዮች ጌጡ ነበረ በጥንት ዘመን። ሰጊድ ወአምሃ ይደሉ ለስዕልኪ ማለት ምን ማለት ነው? ስግደትና እጅ መንሻ ማለት ወርቁን ዕንቁን ያደርጉላታል። ግማሾቹ ደግሞ ምን ያደርጋሉ? ዕንቁ ወርቅ ከሌላቸው አበባ ይሰጧት ነበረ። ናንፈርስ ቅድመ ስዕላ እንዘንሁብ ጋዳ እጅ መንሻ ጊፍት ለማን? የዕንቁ ጊፍት ይሰጧታል የጥንት ሰዎች። ለምንድን ነው? ድንግል ማርያም ምን ስለሆነች ነው? ንገሩኝ። አቃቢተ ሕይወት የምትባል አቶስ ገዳም የምትገኘው ስዕለ ማርያም አቤት ያላት የማዕድን ብዛት! ሰው ሁሉ ስጦታ ያመጣላታል። ያንንም መስጠት የማይችሉ ደግሞ ምን ያደርጋሉ? እንዘ ትነጽፍ ዘርቤታተ ወትነሰንስ መጽሬ ለክብረ ስዕልኪ ድንግል ትሰግድ ነፍሴ። ምንጣፍ እያነጠፉ አበባ እየበተኑ በስዕሏ ፊት ምን ያደርጋሉ? ይሰግዳሉ። ረድኤቷ በረከቷ ይደርብን። ታዲያ ቅዱስ ያሬድ ምሳሌ ቢያጣላት ምን አለ? ማርያም ግን አለ ከጥንት ጀምሮ በአዳም ባህሪ ውስጥ እንደ ነጭ ዕንቁ ታበራለች አለ። እንደምን አይነት ዕንቁ? ብዙ አይነት ዕንቁ አለ ከአሳ ሆድ ውስጥ የሚወጣ። ለምሳሌ ነጭ አለ፣ ክሬም የሚመስል አለ፣ ግራጫ አለ፣ ጥቁር የሚመስል አለ፣ ቡናማ ይወጣል። አንዳንዴ ደግሞ ብታዩ ሮዝ፣ አረንጓዴ፣ ሰማያዊ ዕንቁዎች ከአሳ ሆድ ውስጥ ይወጣሉ። ቅዱስ ያሬድ ግን ለይቶ በምን አይነት ዕንቁ መሰላት? እንዳትወስዱብኝ እሺ። በነጭ ዕንቁ መሰላት። በምን አይነት ዕንቁ? ተመልከቱ። ያቺ ነጭ ዕንቁ በአሳ ሆድ ውስጥ እያለች በደፈረሰ ባህር ውስጥ እያለች የደፈረሰው ባህር የሷን ንጽህና ያጠፋዋል? አያጠፋውም። በተመሳሳይ መልኩ ምልአተ ኃጢአት ዓለምን ባደፈረሰበት ሰዓት ድንግል ማርያም ግን ቅንጣት ኃጢአት ሳይነካት በንጽህና በቅድስና ጸንታ እውነተኛውን ብርሃን ኢየሱስ ክርስቶስን ሰጥታ የብርሃን እናት ተባለች። እመብርሃን ሆተ ብርሃን አንቀጸ ብርሃን ተብላለች። እንግዲህ በጣም ይደንቃል። እና እቺ ዕንቁ ለዓመታት ያሬድ እንዳለው ለዓመታት በአሳ ሆድ ውስጥ ተሰውራ ትኖራለች። ድንግል ማርያም ሕይወቷ እንደዛ ነው። ግን ድንገት እቺ ተሰውራ አትቀርም። ከወጣች በኋላ ምን ትሆናለች? የነገስታት ምን ላይ? ዘውድ ላይ ትሰካለች። መጀመሪያ ምን ውስጥ ናት? አሳ ሆድ ውስጥ፣ ጸጥ ያለ አሳ ሆድ ውስጥ። ድንግል ማርያም ሕይወቷ ይሄ ነበረ እኮ የጸጥታ ሕይወት፣ የአርምሞ ሕይወት። ልክ በባህር ውስጥ ዕንቁ እንደምትኖር ከጫጫታ የተለየ ሕይወት። ድንግል ሆይ ይላል አንገታቸውን እንደሚያገዝፉ እንደ ዕብራውያን ሴቶች በዋዛ በፈዛዛ በቧልት ያደግሽ አይደለሽም። በንጽህና በቅድስና በቤተ መቅደስ ኖርሽ እንጂ። ከዓለማዊ ጫጫታ የተለየች ዕንቁ ራሷን ሰውራ የአርምሞን ሕይወት የመረጠች ከሷ በቀር ማን ትገኛለች? ድንግል ሆይ የሚያታልሉ ጎልማሶች ያረጋጉሽ አይደለሽም። የሰማይ መላእክት ጎበኙሽ እንጂ እንደተነገረ ካህናት ሊቃነ ካህናት ምን አሉሽ? አመሰገኑሽ እንጂ አለች። ድንግል ማርያም
የአርምሞን ሕይወት የዝምታን ሕይወት ስትመርጥ ትሑታንን ከፍ ከፍ አድርጓል እንዳለች ጊዜው ሲደርስ ደግሞ የአምላክ እናት ሆነች። ክብር ይግባት እናታችን ነው። በቃ እቺ ዕንቁ በኋላ ነገስታት ዘውድ ላይ ነው የምትቀመጠው። በዓለም ውዱ ዕንቁ ታውቃላችሁ የማን ዕንቁ እንደሆነ? ህዳር 15 2018 እንደ ጎርጎሮሳዊ ዘመን ቀመር የፈረንሳይ ንግስት ነበረችና ሜሪ አንቶኔ የሷ ዕንቁ ጨረታ ላይ ቀረበ። ምን ላይ? ጄኔቫ ስዊዘርላንድ ጨረታ ላይ ወጥቶ የሚገርማችሁ 32 ሚሊዮን ዶላር ነው የተጫረተው። ይሰማችሁ? ምን ያህል የከበረ ነው። ለዚህ ነው ጌታ ያለውን ሁሉ ሸጦ ዕንቁዋን ገዛት ይላል። እሷ ማን ናት? አካሏን አካል ባህሪዋን ባህሪ ያደረገ መድኃኔ ዓለም ነው። መጋዴው መድኃኔ ዓለም ነው። ዕንቁዋ ድንግል ማርያም ናት። ገንዘቡ አደረጋት፣ እናቱ አደረጋት። ከዚህ የበለጠ ምን ነገር አለ? ምን ነገር አለ? ስለዚህ ንግስታቱ በዕንቁ ዘውድ እንደሚያጌጡ ድንግል ማርያም ደግሞ ልኬው ይህንን የሚመሳስሉ ከዋክብትን ምን አደረገች? ዘውድ ደፋች። ራዕይ 12 ላይ ያላነበባችሁም ቁጥር 1 ላይ ታላቅ ምልክት በሰማይ ታየ፣ ብእሲትን ትለብስ ፀሐይን ተጎናጽፋ ጨረቃን ከእግሮቿ በታች ተጫምታ በራሶቿስ ላይ ወዲህ በርዕሳኔ አክሊል ዘአሰርቱ ክልኤቱ ከዋክብት እንደ ዕንቁ ፈርጥ ያሉ ልክ እንደዚህ ፈርጥ ያሉ 12 ከዋክብትን ደፍታ ድንግል ማርያም በሰማይ ታየች። እቺ ዕንቁ ክብር ይግባት ነው። ስለዚህ ከሰው ልጆች መካከል የምታምረው የምትወደደው ንጽህናን ቅድስናን አጊጣ የተገኘችው ነጯ የባህር ዕንቁ ማናት ማለት ነው? ድንግል ማርያም ናት። ሁለተኛ አሜቴስጢኖስ በሉ እስቲ። አሜቴስጢኖስ 12ኛው የኢየሩሳሌም ሰማያዊት የታነጸበት ምንድነው? የከበረ ድንጋይ ነው። የከበረ ድንጋይ ነው እና አሜቴስጢኖስ በጣም ይገርማል። ይሄን ነግሬያችሁ ትምህርቴን አበቃለሁ። ከቃሉ ጋር ናችሁ? እሺ። አሜቴስጢኖስ አሮን በሚለብሰው ልብስ ላይ በሶስተኛ ተራ ይላል ያክንት ኬልቄዶን አሜቴስጢኖስ አድርግበት ይላል። ሶስት ነገሮች ማለት ነው። ያክንት አለ፣ አንድ ማዕድን ነው። ኬልቄዶን አለ፣ ሶስተኛው አሜቴስጢኖስ ይባላል። አሜቴስጢኖስ የግሪክ ቃል ነው። በግሪክ አሜቴስት ማለት ምን ማለት ነው? አልሰከረም ማለት ነው። ምን ማለት ነው? እነዚህ ማዕድን የመድኃኒትነት ግብር አላቸው። ስለዚህ አእምሮ የተቃወሰበትን ማከም ይችላሉ፣ ሰውን ከአእምሮ ሕመም ይጠብቃሉ ተብሎ ስለሚታመን በተለይ ደግሞ አሜቴስጢኖስ የዚህ የመፈወስ አቅምና ኃይል ስላለው ጽርዓውያን ምን አሉት? አሜቴስት አሉት እና በእኛ ደግሞ አሜቴስጢኖስ ይባላል። ታዲያ አባ ጊዮርጊስ በአሜቴስጢኖስ ድንጋይ እመስልሻለሁ ይላታል። ማንን? ያ ከግራ መጋባት የተለየ እንደሆነ አሜቴስጢኖስ ንጹህ ልብን ይወክላል፣ ርቱ የሆነ እሳቤን ይወክላል፣ የውስጥ መረጋጋትን ይወክላል፣ ከሙስና ነፃ መሆንን ይወክላል። እነዚህ ሁሉ ግብራት በማን ላይ ይንጸባረቃሉ? በእመቤታችን ላይ ይንጸባረቃሉ። አሜቴስጢኖስ እንዴት እንደሚፈጠር ትንሽ ልንገራችሁና ከድንግል ማርያም ሕይወት ጋር ያለውን ትስስር ባጭሩ ላስቀምጥ። ምናልባት ጂኦሎጂስቶች አላችሁ ታውቃላችሁ እናንተ በስፋት አሜቴስጢኖስ እንግዲህ ጂኦዲስ በሚባል ክፍት ድንጋዮች ውስጥ የሚወጣ ማዕድን ነው። በጣም ማወቅ ያለብን ትልቅ ነገር ነው እና ባዶ ቦታ ከሌለ አሜቴስጢኖስ ምን አይልም? አይወጣም። እየሰማችሁ ነው? ባዶ ቦታ ከሌለ አሜቴስጢኖስ ምን አይልም? አይወጣም። ስለዚህ ምን ይፈልጋል ማለት ነው? ባዶ ስፍራ ይፈልጋል። ምን ለመውጣት ምን ለማግኘት? አሜቴስጢኖስ። እስቲ ያሏችሁ እኛ ምን ወርቅ ኮፈር ነው የምናውቀው፣ ብር ነው የምናውቀው። የእመቤታችንም ሕይወት ያ ነው፣ አሜቴስጢኖሳዊ ሕይወት ነው። ምክንያቱም ልቧ ለማን የተከፈተ ይመስላችኋል? አረ ለክርስቶስ ቃል ለእግዚአብሔር የተከፈተ ነው። ንጽህናዋ፣ ታዛዥነቷ፣ ታማኝነቷ፣ ሃይማኖቷ፣ ርህራሄዋ፣ ፍቅሯ፣ ትዕግስቷ ሁሉ ለእግዚአብሔር እንደተከፈተ ምን ሆኗል? መስኮትና በር ሆኗል። አሜቴስጢኖስ በተከፈተ
ቦታ ላይ እንደሚወጣ ድንግል ማርያምም እውነተኛ ዕንቋ ድንግል ማርያምም ለእግዚአብሔር ምን ሆነች? የተከፈተ ሕይወት ነበራት። ለዚህ ነው አባ ጊዮርጊስ ዘጋስጫ ምን ይላታል? አሜቴስጢኖስ የሚባል የማዕድን አይነት አንቺ ነሽ። ኢያሰጲድ ሰርዲኖ ከሚባሉ ማዕድናት የተሰሩ ደንጊያ አንቺ ነሽ። አርጋኖን ላይ ነው። ይሄውም ለአርአያ ምሳሌ ክፋት ነቀፋ ለማያገኘው የቅድስናሽ ጌጥ ነው አለ። አመስግናታች አሜቴስጢኖሳችን። ከዛ ክፍት ቦታ ከፈለገ በኋላ በጣም የሚገርማቸው ሞቅ ያለ በማዕድን የበለጸገ ውሃ ወደዛ ውስጥ ይፈሳል። እግዚአብሔር ስራው ድንቅ ነው። ይህን ሁሉ የሚያከናውነው እሱ ነው። ከዛ በኋላ አሜቴስጢኖስ መውጣት ይጀምራል። ምን አይነት ውሃ ይፈሳል አልኳችሁ? ለብ ያለ ሞቅ ያለ በማዕድን የበለጸገ ውሃ እዛ ድንጋይ ውስጥ ይገባል። ከዛ በኋላ አሜቴስጢኖስ መምጣት ይጀምራል። የድንግል ማርያምም ሕይወት እኮ ተመሳሳይ ነው። ከእናቷ ማኅፀን ጀምሮ ማን ጠበቃት? ሙቀተ ጸጋን የሚሰጥ እግዚአብሔር መንፈስ ቅዱስ ጠበቃት። ውእቱ ኬጰራቅሊጦስ ዘአቀባ ለድንግል እምከርሰማ ከመ ይትጌጊ ለዓለም። ለዘላለም እንዳትበድል ማን ጠብቋታል? ሙቀተ ጸጋ ያልተለያት ናት። በጽንስ ጊዜስ መንፈስ ቅዱስ ይመጽእ ላዕሌኪ፣ መንፈስ ቅዱስ ባንቺ ላይ ይመጣል ተብላ ቅዱስ ገብርኤል የነገራት እሷ ማን ናት? አሜቴስጢኖሷ ድንግል ማርያም ነበረች። ከዛ በኋላ ነው በቃ ይሄ አሜቴስጢኖስ ሰማያዊ አይደለም ሐምራዊ የሆነችው እንኳ መሰራት ትጀምራለች። ሲሰራ ግን በስውር ነው። በምንድን ነው? በስውር እሷም እንደዛ እኮ ናት። 9 ወር ከ5 ቀን በማኅፀኗ ማንን ተሸከመች? ክርስቶስን። ግን ለማንም አልተናገረችም። ማርያም አለ ይሄን ነገር ሁሉ በልቧ እያሰበች ትጠብቀው ነበረ። ኤልሳቤጥ ጋር እንኳን ስትሄድ የጌታዬ እናቱ ካለቻት በኋላ የባሪያውን ትሕትና ተመልክቷል። አያቸው የትሕትና ሕይወት። አሜቴስጢኖስ ሆና የተገለጠች እሷ ድንግል ማርያም ናት። ቀለሟ ሐምራዊ ነው፣ ወይን ጠጅ ቀለም ነው። ምን አይነት ቀለም ነው? እስቲ አሜቴስጢኖስ ያየ ከእናንተ ላሳያችሁ። እርግጠኞች ናችሁ? አይቅርባችሁ። ኧረ እባካችሁ። እሺ አሜቴስጢኖስ እስቲ ልፈልግ ለእናንተ ስል ነው ያመጣሁት። ከሰዎች ጋር መልሳለሁ ስጪ፣ ምክንያቱም እንዳትወስዱብኝ። በጣም ታምራለች፣ በጣም ደስ ትላለች። እስቲ እየፈለኳት ነው። ትታያቸዋለች። እቺ ምንድን ናት? አሜቴስጢኖስ ናት። ቀለሟ ምንድን ናት? ሐምራዊ ናት። በጣም የሚገርመው ድንግል ማርያም በቤተ መቅደስ ሳለች በተለይ ዘጸአት 26:1 ከተፈተለ ከጥሩ በፍታ ከሰማያዊ ከሐምራዊ ከቀይም ግምጃ የተሰሩ 10 መጋረጃዎች ያሉበትን ማደሪያ ስራ ይለዋል እግዚአብሔር ለሙሴ። እሷም ሐምራዊ የሆነ የእግዚአብሔርን ቤት መጋረጃ ምን ትል ነበረ? ትፈትል ነበረ። በዕንቁ ባህሪ ይዝርት። ለዚህ ነው ሐምራዊ የሆነ ቀለም ከስሯ ስር ይቀመጣል። የሰማችሁ ነው። ወንዘ ትፈትል ወርቀ ወሜላተ ሐርና ወርቅን አስማምታ ሐምራዊ መጋረጃን ለቤተ መቅደስ የፈተለች ሐምራዊዋ አሜቴስጢኖሳችን ድንግል ማርያም ናት። ክብር ይግባት እናታችን። እና እቺ ማለት ክሪስታሏ በጨመረች ቁጥር ውበቷ ድምቀቷ እየጨመረ እየጎላ እያንጸባረቀ እንደሚሄድ እውነተኛው ብርሃን ኢየሱስ ክርስቶስ በማኅፀኗ ባደረ ጊዜ ድንግል ማርያምም እንደዛው አበራች። መብርሃን ናታ፣ ብርሃን ሆነች። ወአንጸብረቀት ከመ ፀሐይ። በጣም እና እቺ የምትገኘው በጣም የሚገርማችሁ በምድር ጫፍ ስር ውስጥ ናት። ምድር ውስጥ ግን የምድርን ነገር ሁሉ ተቋቁማ ትወጣለች። የምድርን ነገር ሁሉ ምን ብላ? የሚገርም እኮ ነው። ምድር ውስጥ ሆና ጭነቱን ፕሬዠሩን ተቋቁማ እንደምታበራ ጠንክራ እንደዚህ አብረታች የከበረች ዕንቁ እንደምትታይ በተመሳሳይ መልኩ ድንግል ማርያም አቤት በነፍስሽ ሰይፍ ያልፋል አላት። ያንን የተቋቋመች የግብፅን በረሃ የተቋቋመች 5ቱን ሐዘናት የተቋቋመች እግረ መስቀል ስር ቆማ አልቅሳ ሐዘንን የተቋቋመች ከድንግል ማርያም በቀር ማን ትኖራለች? ክብር ለአሜቴስጢኖሳችን ለድንግል ማርያም እና
ይሄ የክብር ዕንቁ የንጉሳዊ ዕንቁ ይባላልና እሷም ትሁት አገልጋይ ሆና መጨረሻ ምን ሆነች? የሰማይ ንግስት። እስቲ በሉ ድገሙት። የሰማይ ንግስት ሆና አሜቴስጢኖስ ተባለች። እቺ ሆነች ማለት ነው። እንደዚህ አብረታ ተገኘች። እንዳትወስዱብኝ ብያቸው። እሺ አሁን ጸባቴ ማየት ይችላሉ። ለርሶ ለያት እንደዚህ እያያት ግን ይመልሳል። እሺ መጨረሻ መረግድን ልንገራችሁ። በጣም አልማዝ፣ ሰንፔር፣ በሉር አራስንቱ ምሳሌዋ ነው። በጣም ብዙ ነው። እቺ መረግድን ብቻ ነግሬያችሁ አበቃለሁ። መረግድ ምናልባት ማጥናት ከፈለጋችሁ ወይ ጂኦሎጂ ውስጥ መግባት የፈለጋችሁ ካላችሁ ኦኒክስ ይባላል። ኦኒክስ መረግድ ኦኒክስ ይባላል። 12 ጊዜ በመጽሐፍ ቅዱስ ላይ ተጠቅሷል። ስንት ጊዜ? አባ ጊዮርጊስ ምን ይላታል መሰላችሁ? መረግድ በሚባል ዕንቁ አመሳስዬ እጠራሻለሁ ይላታል። እጠራሻለሁ ካለ በኋላ ህብራቸው በተራራ ላይ ካለ እንደ በረድ በሚነጣ ሄጶዴጤን በጶዴር መስዬ እጠራሻለሁ፣ ይህም ለንጽህናሽ አምሳል ነው ይላታል ወዳጇ አባ ጊዮርጊስ። እና መረግድ የተጠራው ዘፍጥረት 2:12 ላይ ነው። አማርኛው መጽሐፍ ቅዱስ በደንብ አልተረጎመውም። ምንድነው የሚለው? ከዚያ ሉልና የከበረ ድንጋይ ይገኛል ነው የሚለው። ግዕዙ ግን አስተካክሎ ሐመልሚል ይላል። ዝንጉርጉር ማለት ነው። ምን ማለት ነው? ዝንጉርጉርና በጣም ሁለገብ ነው። የመጀመሪያው ጥቁር ነው። ነጭ አለ፣ አንዳንዴ ቡናማ አለ፣ ቀይ፣ አረንጓዴ፣ ግራጫ ባሉ ቀለማት ውስጥ ስለሚመላለስ ሐመልሚል ይባላል። ህብረ ሐመልሚል ቀይ ወጻዲድ አርያ ኮሰኮስ ዘብሩር አባ ጽጌ ድንግል የሚለው ማለት ነው። እና መረግድ እንዴት እንደሚፈጠርና ድንግል ማርያምን አባ ጊዮርጊስ እንዴት እንደመሰላት ነግሬ አበቃለሁ። እና ኦኒክስ ብዙ ጊዜ ውሃ በሚፈስበት ጥልቅ ጉድጓድ ውስጥ የሚወጣ ማዕድን ነው። ምን በሚፈስበት? ውሃ በሚፈስበት በሚንቀሳቀስበት ጉድጓድ ውስጥ ጥልቅ ውስጥ የሚወጣ ነው እና ውስጥ ነው ማለት ነው። የእመቤታችንም ሕይወት ተመሳሳይ ነው። በስውር የኖረች ናት። ቅድም ነግሬያቸዋለሁ አይደለ? በከተማ ጫጫታ ውስጥ ኖረች? አረ ነገሩ በሞቀ በደመቀ በእናት በአባቷ ቤት ኖረች? የለም፣ አልኖረችም። ለዚህ ነው ያዝነኒ ማርያም ዘረከበኪ ድክትምና አመቤተ መቅደስ ቦይኪ እንዘ ተጠቡ ይሃሊባሃና ወያስተፈሳኒ ካይበ ትዕምርተ ልህቀትኪ በቅድስና ምስለ አብያጺሁ ከመአብ እንዘ ይሴስየኪ መና ፋኑኤል ጽየን ዘይከይደመና። ድንግል ማርያም አለ ካና ከኢያቄም ቤት ወጥተሽ ከቤተሰብሽ ተለይተሽ ብቸኝነትሽ ያሳዝነኛል አለ። ያሳዝነኛል፣ በቃ ብቸኛ ናት፣ ጫጫታ ውስጥ የለችም። ግን አለ እየሰማችሁ ነው። ፋኑኤል ደግሞ እሳትን የሚጫመው ፋኑኤል ከባልንጀሮቹ መላእክት ጋር ደግሞ መናን እየመገበ በቤተ መቅደስ የማደግሽ ድንቅ ተአምር ምን ይለኛል? አረ ነገሩ ደስ ያሰኘኛል አለች። እና ማርያም የአርምሞ ሕይወት ነበራት። የኔና የናንተ ንግስት፣ የኔና የናንተ ወርቅ፣ የኔና የናንተ ዕንቁ ድንግል ማርያም የአርምሞ ሕይወት መረግድ ብቻውን በባህሩ ውስጥ በጥልቁ ውስጥ እንደሚኖር እሷን በትህትና ትኖር ነበረ። ከዛ ምን ይፈጠራል መሰላችሁ? ከዛ ደግሞ የሲሊካ የበለጸጉ ውሃዎች ምኑ ላይ መፍሰስ ይጀምራሉ? እዛ ላይ መፍሰስ ይጀምራል። መረግድ በአንድ አይፈጠርም። ያ ውሃ መጀመሪያ ይፈስበታል። የሰማችሁ ነው ኦርቶዶክሳውያን? ውሃው ማን ነው? መንፈስ ቅዱስ። ዘፍጥረት 1:2 ላይ ወመንፈስ እግዚአብሔር ይጼልል መልዕልተ ማይ፣ የእግዚአብሔር መንፈስ በምን ላይ ሰፎ ነበረ? በውሃ ላይ። የከፈለ ያዋሃደ ማን ነው? እግዚአብሔር መንፈስ ቅዱስ ነው። በቃ በኋላ መረግድ መጣ። በንብርብር ላይ ንብርብር እየሰራ በጣም ጠንካራ ሲሆን መጀመሪያ አሮን ትከሻ ላይ ነው እንዲቀመጥ የተደረገው። በጣም ከባድ ነው። ጥቁር ነው። አንዳንዱ ደግሞ ነጭ ይሆናል፣ ሐመልሚል ይሆናል። እየሰማችሁኝ ነው? መረግድ ማለት ጥቁሩ ምን እንደሚመስል ጥዬ ይሆን እንደ እኔ ነገር አልጣልኩትም። መረግድ ጥቁር ነው። መጀመሪያ ግራጫ ደግሞ ነጭ ብርሃን የሚሆንበት አለ። ያን ጊዜ ሲዋሃድ ምን ይባላል? ሐመልሚል። እስቲ በሉ ድገሙት። ይሄ ማለት መረግድ ማለት ይሄ ነው። ይሄ ማለት መረግድ ይባላል። እስቲ በሉት። በጣም ጠንካራ ነው። በጣም ጠንካራ ነው። መረግድ ይባላል። እና ንብርብሩ ሂደት ነው፣ ፕሮሰስ ነው። በንብርብር ላይ ንብርብር፣ በንብርብር ላይ ንብርብር፣ በኋላ በጣም ጠንካራ ይሆናል። በጣም ጠንካራ ነው። ጠንካራ ስለሆነ ስም ይቀረጽበታል። ምን ይቀረጽበታል?
በቃ ስምን ለመሸከም ምን ሆኗል? ብቁ ሆኗል። ለዚህ ነው በዘጸአት 28:9 ላይ እግዚአብሔር እንዲህ አለ፣ ሁለት የመረግ ድንጋይ ወስደ የእስራኤል ልጆች ስማቸውን ቅረጽበት አለ። ስንት ወስደ? ከዛ በትከሻ ላይ አድርገው። አይገርምም? ስም ሁለት መረግድ፣ አንዱን በግራ ትከሻ አንዱን በቀኝ ትከሻ አድርግና የማንን ስም ጻፍ አለው? የእስራኤልን ስም ጻፍ አለ። ደቂቀ እስራኤል የ12ቱን ነገድ ስም ጻፍ አለ። ስለዚህ አሮን በመረግድ የማንን ስም ተሸከመ? አረ በሞቴ ንገሩኝ። አረ እግዚአብሔርን ነው እንዴ? ተው እንጂ የ12ቱን ነገደ እስራኤል ስም ምን ሆነ? ተሸከመ። በምን? በትከሻው። ትከሻው ላይ ያረፉት ምንድናቸው? መረግድ። እስቲ በሉ ድገሙት። አሮን በትከሻው ላይ ጠንካራ በሆነው መረግድ የእስራኤልን ስም ሲሸከም፣ ድንግል ማርያም ደግሞ በማህፀኗ የእስራኤል አምላክን ተሸከመች። ክብር ለማህፀኗ ነው። ለማህፀኗ ተዘመረላት። እሳቱን እንዴት ቻለችው ነው እኮ። በቃ ሊቃውን ተደንቀዋል። ሰማይ ወምድር ዘያገምሮ እፎንጋ ማህፀነ ድንግል ጾሮ ያሬድ ነው። እንዴት ቻለው? ሰማይና ምድር የማይችለው እኔ እንጃ። መረግድ ናታ ድንግል ማርያም። አሮን እንኳን የተሸከመው የእስራኤልን ስም ነው። ድንግል ማርያም የተሸከመችው ማንን ነው? የእስራኤል ዘስጋ የእስራኤል ዘነፍስ ፈጣሪ በትከሻው መስቀልን የተሸከመውን ኢየሱስ ክርስቶስን ስትሸከም ተቃጠለች? አረ ንገሩኝ። አልተቃጠለ። እንዴት ነው ነገሩ? እንዴት ነው አስባችሁታል? በጣም ከባድ እኮ ነገር ነው። እንዴት ከርሰ ድንግል አብዮተ ለዓለም አየራት፣ የድንግል ማርያም ማህፀን ከአየራት በለጠ። ወተሰብሐ ሱራፌል ወኪሩቤል፣ በኪሩቤል በሱራፌል ዘንድ ተመሰገነ። ከርሰ ድንግል ኮነ ታቦተ ማኅደረ ለእግዚአብሔር አዶናይ፣ አዶናይ ለተባለ ለእግዚአብሔር ማደሪያ ሆነ። መረግድ ሆና የተገኘች ጽናትን ያየንባት አሮን በትከሻው የተሸከማት የወርቅ መረግድ ድንግል ማርያም ብቻ ናት። ክብር ይግባት። ስለዚህ መረግድ ጠንካራ ጽኑ እንደሆነ መከራን የተቋቋመች ከሷ በቀር ማን ትገኛለች? እግረ መስቀል ስር ቆማ እላዩ ላይ ተደፍታ ስታለቅስ የኖረች ልቧ ግን ያልተሰበረ በነፍስሽ ሰይፍ ያልፋል ብሎ ስምዖን የተናገረላት ከሷ በቀር መረግዳችን ማን ትሆናለች? መረግዳችን ድንግል ማርያም ናት ነው። ድንግል ማርያም ናት። በመጨረሻም እንደው የከበረ ዳይመንድን ነግሬያችሁ ላውቃ 5 ደቂቃ በቃ ትምህርቴን እንጨርሳለሁ። 5 ደቂቃ እስቲ ዳይመንድ አድማስ በሉ እስቲ ድገሙት እስቲ። አልማዝ ነው አድማስ? አልማዝ የአማርኛ ነው እና 7 ጊዜ ተጠቅሶ አልማዝ የለኝም። ሶሪ የለኝም ማሳየት አልችልም። የለኝም። ኢዮብ 28:18 ምናልባት አንዳንድ ዞች አሁን ለሚስቶቻቸው የዳይመንድ ጊፍት የሚሰጡ ባሎች አሉ። እስቲ የሰጣችሁ እጅ አውጡ። ያስደበድባችሁ እኮ ነው በኔ እና ለሚታችን ብትሰጡ የተሻለ ነበረ። ጊፍት ብትሰጧት ምን አለበት? እና ኢዮብ ምን ይላል? ስለ ዛጎልና ስለ አልማዝ አይነገርም ይላል ኢዮብ 28:18 ላይ ከጥበብ ጋር ያነጻጽራልና አሮን የለበሰው ሁለተኛው ተራ ላይ ልብስ ላይ በሉር ሰንፔርና አልማዝ ይላል። ስንተኛ? አልማዝ ነውና አልማዝ ምን ማለት መሰላችሁ? በጽራውያን አዳማስ ይሉታል። አዳማስ እኛ አድማስ የምንለው ፍቹ ምንድነው? የማይሸነፍ የማይበገር የማይጠፋ ማለት ነው። አልማዝ ጠንካራ ነው አይደል? አልማዝ ይበገራል? አናውቀውም። ሴቶች አስገዙ። እሺ ካልገዛልኝ ብላችሁ እንትን በሉ። እሺ አይደቅም፣ አይበላሽም፣ አይሟሟም፣ አይጠፋም። በጣም ጠንካራ ስለሆነ እግዚአብሔር ምን አለ መሰላችሁ? ለሕዝቅኤል በምዕራፍ 3 ቁጥር 9 ላይ ከቡላ ድንጋይ ይልቅ እንዳለ አልማዝ ግንባርህን አጠነክርልሃለሁ አለ። እግዚአብሔር እንደ አልማዝ ያጠንክረን። ግንባርህን አጠነክርልሃለሁ አለ። ድንግል ማርያም እኮ አልማዝ ናት አይደለችም እንዴ? በኃጢአት ያልተነካች ድንግልናው ያልተለወጠ የዓለም ሙስና ያላገኛት በጨለማ ያልተሸነፈች ታላቁ አልማዝ ድንግል ማርያም ሆና ተገኝታለች። አልማዝ በቀላሉ የሚገኝ አይምሰላችሁ። በጣም በትግል በመሬት ጥልቅ ውስጥ በከፍተኛ ግፊት ነው። ግን የሚገርማችሁ
ጥልቅ ውስጥ ሲገኝ ሲወጣ ከጥልቁ ውስጥ አልማዝ ሲወጣ ግን ግልጽ ነው፣ እንከን የለሽ ነው፣ አንጸባራቂ ነው፣ በጣም ብሩህ ነው። ድንግል ማርያም ሕይወቷ ይሄ እኮ ነው። በትህትና ኖረች፣ ግን ስትወጣ አምስቱ ሐዘናት ያላሸነፏት አንጸባራቂ ሆና ተገኘች። አልተሸነፈችም። አልማዝ እሷ ናት። አልማዝ እሷ ናት። ስለዚህ የደረሰበት ሐዘን ምኗን ገለጠ? ክብሯን፣ ንጽህናዋን ገለጠ። አልማዝ በምን ውስጥ ያልፋል? በእሳት ውስጥ። እስቲ በሉት፣ በምን ውስጥ ያልፋል? እሷም በእሳት ውስጥ አልፋለች። የግብጽ በረሃዊ እሳት ልቧ ሲደማ አላያችሁም? ቀራንዮ ላይ ያን ሁሉ የሐዘን ነበልባል አሸንፋ ድንግል ማርያም አሁን በሰማይ አለች። ክብር ይግባት ነው። በጣም እና ለምሳሌ ዳይመንድ ብርሃን ይቀበላል አይደል? እዚች ጋር ብታረጉት ብርሃን ይቀበላል፣ ብርሃን ያበዛል፣ ብርሃን ያፈነጥቃል፣ ብርሃንን አድምቆ ያሳያል። ይህ ብቻ ሳይሆን ብርሃን በውስጡ ቢያልፍም አልማዙ ምን አይሆንም? አይሰነጠቅም። ምን አይሆንም? ድገሞ ምን አይሆንም? ድንግል ማርያም ታላቁን ብርሃን ከብርሃን የተገኘ ብርሃን ኢየሱስ ክርስቶስን በማህፀኗ ስትሸከም አልተቃጠለችም። ብርሃኑን በድንግልና ጽንሳ በድንግልና የወለደች እንደ ታተመ ማህተመ ድንግልናዋ ጸንታ የኖረች እሷ ማን ናት? በኋላ አልማዝ በነገስታት ራስ በንግስታት ዘውድ ላይ ጸንቶ እንዲቆም ድንግል ማርያምም የሰማይና የምድር ንግስታት ሆና ከብራ ትገኛለች ነው። እና አባ ጊዮርጊስ እንዲህ ይላል። እስቲ አብረን እንበል። አርጋኖን ላይ አንጥረኞች በሉ እስቲ ብረቶችን የሚያቀልጡበት ብርቱ የአድማስ ደንጊያ አንቺ ነሽ። በወሊድ ጊዜ ያልተለወጠ የማኅተመ ድንግልናሽ ኃይል እንደ አድማስ እንደ አልማዝ የጸና ነው። ድንግል ማርያም ድንግልና የጸና ነው። የማይበገር ነው። በመጨረሻም ሰንፔር ላመጣላችሁ ነበረ። ዛሬ አልያዝኩትም፣ ሌላ ቀን አመጣላችኋለሁ። ሰንፔርን ፍቅሯ ስለሆነ እሷን ብቻ ልናገር ይፈቀድልኝ። ሰንፔር እስቲ በሉ። ሰንፔር በጣም ደስ ስትል ሰማያዊ ናት። ሰንፔር ሳፋየር ታውቃላችሁ? ሳፋየር ጂኦሎጂስቶች እዚህ ውስጥ ካላችሁ በጣም ሰንፔር እግዚአብሔር ለምን መርጦታል መሰላችሁ? ለዙፋኑ። ለምን? ለዙፋኑ ፔካ ነጭ ደንጊያ እንደመረጠ በዙፋኑ ወለል ሰንፔር አለ። ለምሳሌ ሲና ላይ ሙሴ 70 ሽማግሌዎችን አስከትሎ ሲወጣ ዘጸአት 24:10 ላይ የእስራኤልንም አምላክ አዩ ይላል። ሲያዩት ከእግሩ በታች እንደ ሰማይ መልክ የሚያበራ እንደ ብሩህ ሰንፔር ደንጊያ የሚመስል ወለል ነበረ ይላል። ምን የሚመስል? ሰንፔር። እንደገና ሕዝቅኤል 1:26 ላይ የሰንፔር ድንጋይ የሚመስል የዙፋን አምሳያ ነበር ይላልና በ30 ዓመቱ ላይ ሕዝቅኤል ተመስጦ መጥቶበት ኮቦር ላይ ሲመለከተው ኪሩቤል የእግዚአብሔርን ዙፋን ተሸክመዋል እና ዙፋኑ የሰንፔር ነበር ይላል። የምን ሰንፔር? ሰማያዊ። ማ ተቀምጦበታል ላዩ ላይ? ተናገሩ። እግዚአብሔር ምን አይነቷል? ምኑ ላይ? ሰንፔር። ያቺ ሕዝቅኤል ኮቦር ላይ ያያት ሰንፔራዊት ድንጋይ ማን ተውን? በኪሩቤል ሰረገላ ላይ የተቀመጠውን ጌታ፣ በሰንፔር ዙፋን ላይ የተቀመጠውን ጌታ 9 ወር ከ5 ቀን በማህፀኗ በመሸከም በክንዷ በመታቀፍ በጀርባዋ በማዘል ሰንፔራዊትን ቆና የተገለጠች ከሷ በቀር ማንም የለችም። ኪሩባዊ ሰረገላ፣ ሰንፔራዊት ሰረገላ። ለዚህ ነው አንቲ ተአብን ኪሩቤል፣ አንቺ ከኪሩቤል ትበልጫለሽ። ወትፈደፍዲም ሱራፌል፣ ከሱራፌልም ትልቅ ያለሽ። እስመ ሱራፌል ወኪሩቤል በሰረገላ እሳት ይጸውርዎ፣ እሳታማ ሰረገላ ሰንፔራዊ ሰረገላ በሆነው ዙፋን ኪሩቤልና ሱራፌል ይሸከሙታል። ወበምጽናቲው ዘእሳት ይጼኑ መንበሮ፣ ዙፋኑን በእሳት ምሰሶ ይደግፋሉና። አንቲ ጾርኪዮ በከርስኪ፣ አንቺ ግን ያንን አምላክ በማህፀንሽ ተሸከምሽው። ወአቀፍኪዮ በአብራክኪ፣ በጉልበቶችሽ ታቀፍሽው። ወአዘልኪዮ በዘባንኪ፣ በጀርባሽም አዘልሽው። ህየንተ ሰረገላ እሳት አብራክኪ ኮና፣ በእሳቱ ሰረገላ ፋንታ ጉልበቶችሽ ሆኑ። ምኖችሽ ሆኑ? እነዚያ በሰንፔራዊ ሰረገላ ሲሸከሙት ድንግል ማርያም በጉልበቶቹ አቀፈችው። ህየንተ ምጽናቲው ዘእሳት አእዳውኪ ኮና፣ በእሳቱ ምሰሶ ፈንታ እጆችሽ ሆኑ። ምኖችሽ?
እነዚያ ሰምፔራዊት ዙፋኑን ፔካዊት ዙፋኑን በእሳት ምሰሶች ሲደግፈው ድንግል ማርያም ዙፋኑ ሳይሆን በዙፋኑ ላይ የተቀመጠውን በክንዷ ደገፈችው። ክብር ለክንዷ፣ ክብር ለማኅፀኗ። ስለዚህ ማኅፀኗ እስቲ አብረን ንጉሥ የተቀመጠበት በሉት እስቲ ሰምፔራዊ ዙፋን ሊቀ ካህናት የተቀመጠበት ሰምፔራዊ የሊቀ ካህናት ዙፋን ሁሉን የያዘ ዙፋን ህሊናዋ የመታዘዝ ዙፋን ልቧ የትህትና ዙፋን ሰምፔራዊት ዙፋን ድንግል ማርያም ብቻ ናት እና ቀለሟ ሰማያዊ ናት። አሁን ይሄ መረግድ ጥቁር ነው፣ እንቁ ደግሞ ይሄኛው ነጭ ነው። አባታችን የያዙት ደግሞ ፐርፕል ነው። እቺ ደግሞ ሰምፔር ሰማያዊት ናት። ምን አይነት ናት? ሰማያዊ ናትና ልብሷ ቀለም የሚመስለው ማለት ነው። ልብሷን አይታችሁት የለ? ሰማያዊው ቀለም ሰምፔራዊ ነው። እየሰማችሁ ነው? ኦርቶዶክስ ግን ሊቃውንቱ የሚጠቅሱት አባቶቻችን በሰዓታት ሲቆሙ ሚሉትን ነገር ልንገራችሁ። ፍቅርሽ በሉ እስቲ ሰምፔር ነው። አባ ጊዮርጊስ እኮ ነው ያለው። ማዕድና ትስባለች ሰምፔር እንደው ማምጣት ነበረብኝ። በጣም አይንን እንዴት እንደምስብ እግዚኦ! መሳብ ብቻ ይምሰላችሁ፣ ማዕድናትን ሳብ ታረጋለች። የማግኔት ጠባይ አላት እና ምን ይላታል? ፍቅርኪ ሰምፔር ለዘይርቆ ይስህቦ መንገል አሚን ያቀርቦ መኑ ከማኪ ምክንያተ ድህን ዘተውቦ። ሰምፔራዊ ፍቅርሽ በሉ እስቲ ድገሙት ባካች። የራቀውን ያቀርባል። ምን አይነት ፍቅርሽ? አቤት አቤት! ወደ ሃይማኖት ያቀርበዋል። ምክንያት የተሰጠው ምክንያተ ድህን የተሰጠው እንዳንቺ ማን አለ? አቤት ድንግል ማርያም ፍቅር ናት። እንዴት ሳበችን! ሁላችን ሳፈረገችን። ተውት ሌላው እንደው ስዕሏ እንኳን አይስባችሁ? ከሩቅ ስታዩ እኮ አታውቁትም። በቃ ወደ ስዕሏ ስትሄዱ ዝም ብላችሁ በቃ ሳብ አይደል እንዴ? ለምሳሌ ልጅ እናቱን ሲያይ እንዴት ነው የሚሆነው? እየተሳበ አይኗን እያየ አይደል የሚሄደው? ነው አይደለም? በከመት ፈሳ ሕፃን ሶበይሬ የሞ እትፈሳ አንሰስ ለኪ በርእዮ ተሳልሞ ይላል። ሕፃን እናቱን ሲያይ ሮጦ አንገቷን አቅፎ እሟ እያለ እንደሚስማት በተመሳሳይ መልኩ ስዕልሽን ሳይ እንደዛ ነኛል። እመቤታችን ፍቅር ናት። ስንቱን ሳበችው። የኔ ያንተ ምንም ጥቅም የለውም። ራሱ አምላክን ሳበችው። ፍቅር አይደለ የሳበው እንዴ? አይደለም ወይ? ከስጋዋ ስጋን ከነፍሷ ነፍስን ነስቶ ሰው ሆነ፣ ወደዳት፣ መረጣት። እውነተኛዋ እንቁ ድንግል ማርያም ሰምፔራችን ናት። ክብር ይግባት እናታችን። በሉራችን ናት ድንግል ማርያም ኤመራልዳችን። እንደሱ አረንጓዴ ዕፀ ሕይወትን ያገኘንባት ድንግል ማርያም ቀይ እንቁ ናት። ሐዘን ቀራንዮ ላይ እንባን ያፈሰሰች እንደ ቀይ ድንግልናን እንደ ሰማያዊ እናትነትን ያስተባበረች እንቁ ናትና ረድኤቷ በረከቷ ይደርብን ነው እንግዲህ። እና እነዚህን ሁሉ እንቁ መስለን ብንናገር ውለን እናድራለንና ምስጋናን የተመላሽ ድንግል በምንና በምን እየመሰልን እናመሰግንሻለን። ከፍ ብለን በሰማይ ባሉ በፀሐይ በጨረቃን፣ ዝቅ ብለን በምድር ላይ ባሉ በወርቅ በእንቁ ነው ብሎ አባ ሕርያቆስ እንደተናገረ እውነተኛዋ እንቁ ድንግል ማርያም ጥር 21 ወደ ሰማያዊ ዓለም ሄዳ ድንግል ማርያም 12 ከዋክብትን ደፋች። ከክብር ወደ ክብር ተሸጋገረች። ሄደች ገሰገሰችና ስለዚህ መጨረሻ ላይ እናንተ እስቲ እንቁ በሉልኝ። እንቁ ሳይሆን እንቁ በሉ እስቲ። አይናቁ ብዙ ነው። እሺ እናንተ እንቁ በሉልኝ። የድንግል ማርያም ሃይማኖቷ፣ አረ እንቁ በሉልኝ ብቻ ይበቃ። የድንግል ማርያም ሃይማኖቷ፣ ምግባሯ፣ ሃይማኖቷ፣ ምግባሯ፣ ትዕግስቷ፣ ፍቅሯ፣ ጣዕመ ፍቅሯ፣ አምላክን የተሸከመ ማህፀኗ፣ እሱን ያዘለ ጀርባዋ፣ እሱን የታቀፈ ክንዷ፣ እሱን የዳሰሱ ጣቶቿ፣ እሱን ያዩ አይኖቿ፣ የሱን ቃል የሰሙ ጆሮቿ፣ የሱን መዓዛ ያሸተተ አፍንጮቿ፣ እሱን የሳሙ ከናፍሯ፣ እሱን ያጠቡ ጡቶቿ፣ ከእርሱ ጋር የተመላለሱ እግሮቿ እንቁ ክብር ይግባት እናት ወርቃችን እንቋችን ናትና
ረድኤቷ በረከቷ ይደርብን። ያስተማረን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ክብርና ምስጋና አምልኮትና ውዳሴ ለተቀደሰ ስሙ ይሁን እላለሁ። እኔም እንቁን ወደ ማህደሩ አስገብቼ ወደ ሰዎቹ እመልሳለሁ። እግዚአብሔር ከሁላችን ጋር ይሁን።